ጾም ትቴዎስ ቁስለ ነፍስ ጾም ትቴዎስ ቁስለ ነፍስ የተከበሩ አባታችን መላከ ምስራቅ ቆሞስ በርናባስ፣ የተከበሩ መምህራችን መጋቤ ሃይማኖት መምህር ምሩዕ፣ ከሩቅም ከቅርብም የተሰበሰባቸው የመጣቸው አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁሉ በጌታችን አምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታና ቸርነቱ ሁላችሁ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እናመሰግነው የፈቀደልን ወደ ባህሪ ቅዱስ እግዚአብሔር የምስጋና ባለቤት ስሙ የተመሰገነ ይሁንልን። ወላዲተ አምላክ እመብርሃን ድንግል ማርያም የፀሐይ ጽድቅ የኢየሱስ ክርስቶስ እናቱ ለእሷም ክብርና ምስጋና ይድረሳት። እንደምን ቆያችሁ? እንኳን አደረሳችሁ። እንኳን ለቤታችን ለጾመ ፍልሰታ ለጾመ ማርያም አደረሳችሁ አደረሰ። እንግዲህ እስካሁን ድረስ መርሃ ግብራችን የቅዳሴ መርሃ ግብር እና ከዚያ ደግሞ በመቀጠል የእመቤታችን የቅድስት ድንግል ማርያም ቅዳሴዋ ትርጓሜ ነበረ። በትርጓሜው ጊዜ ግን አንዳንዳችን ያው ከሙቀቱ ብዛት የተነሳ እንቅልፋችን የተኛ ነበርና ከአንድ ቃለ እግዚአብሔር ሲሰማ በንቃተ ሕሊና መስማት ምስጢሩ ያህል ምስጢሩ የዚህ የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ምስጢር ረቀቅ ያለ ስለሆነ ረቂቅ ስለሆነ በደንብ አድርጎ መስማት አስፈላጊ ነው። ይህ ውዳሴ ማርያምና የቅዳሴ ማርያም አባቶቻችን በመንፈስ ቅዱስ ነው የጠቀሱት። በመንፈስ ቅዱስ ተቃይተው በትርጓሜ አንድም እያሉ መንፈስ ቅዱስ ካጠገባቸው ሆኖ እያስተረጎማቸው ምስጢርን በልባቸው እንዲሞላ የተረጎሙት ከእግዚአብሔር ያገኙ ስለሆነ እናም ደግሞ ከእነሱ ተቀብለን ለምእመናን እንተረጉመዋለን፣ እናስተምረዋለን። ስለዚህ ምእመናን እናንተም ከልባችሁ መስማትና ከልባችሁ መቀበል አለባችሁ። የእመቤታችን በረከቷ ከሁላችን ጋር ይሁን። የትምህርታችን ርዕስ የሚሆነው ታላቁ ሊቅ ቅዱስ ያሬድ በድጓው ላይ የተናገረው ቃል ይሆናል። ይህ ምንድነው? ጾም ትፌውስ ቁስለ ነፍስ። ይህ ማለት ምንድነው ወገኖች? ጾም የነፍስን ቁስል ታድናለች ወይም ትፈውሳለች ይላል። ጾም በውስጥ ጊዜ የነፍስን ቁስል ታድናለች። የቃሉ ባለቤት ቅዱስ እግዚአብሔር አምላካችን በቅዱሳኑ ላይ እያደረ ይህንን ጥሩ ቃል ደስ የሚያሰኝ ቃል የሚያናግራቸው ክብርና ምስጋና ለእሱ ይሁን። ወገኖች እግዚአብሔር እናመስግኑት። አንድ ጊዜ በየጊዜውና በየሰዓቱ ይህንን ዕለታትን፣ ወራትን፣ ዓመታትን እየባረከ እየቀደሰ ከዚህን ዓመት ያደረሰናል። ወገኖች ብዙዎች ወገኖቻችን፣ ብዙዎች እህቶቻችን፣ ብዙዎች ወንድሞቻችን ስናስባቸው ይህችን ዕለት እንደርስባታለን ብለው ለጾመ ማርያም እንደርሳለን ብለው ያልደረሱ ወንድሞቻችንና አባቶቻችን ብዙዎች ናቸው። ወገኖች ከዚህ ያጠነ ሰዎች ደግሞ እድላሞች ነን። በየጊዜው የእመቤታችንን ምስጋና ትርጓሜውን በየዓመቱ እንድንሰማ የሚያደርገን ማነው? እግዚአብሔር ነው። ወገኖች እግዚአብሔር ጾም ትፌውስ ቁስለ ነፍስ። ጾም የነፍስን ቁስል ታድናለች። ወገኖች የሰው ልጅ በጾምና በጸሎት ከእግዚአብሔር ጋር እንደሚገናኝ ይህ እርግጥ ነው። ወገኖች በጾምና በጸሎት በመጾም አባቶቻችን እንደጾሙት እናቶቻችን እንደጾሙት በሱባኤ ብዙ ነፍሳትን እንዳዳኑ ብዙ ትንቢት እንደተናገሩ መጽሐፉ ይነግረናል። ወገኖች በጾም
በጸሎት እግዚአብሔር ይገኛል። በጾም በጸሎት እግዚአብሔር ይገኛል። ወገኖች ጾም የሰውነትን በሽታ ታድናለች፣ የሰውን ቁስል ታድናለች፣ የሰውን ቁስል የነፍስ ቁስልን ትፈውሳለች። ወገኖች ትፈውሳለች። ወታጸምን ኩሎ ፍቶታተ ዘሥጋ ያለው ወገኖች በሰው አእምሮ ያለውን የሥጋ ፍላጎት ሁሉ ታጠፋለች ይላል። ይህች ምንድን ናት? ጾም ናት ወገኖች፣ ጾምና ጸሎት ናት። ወታጸምን ኩሎ ፍቶታተ ዘሥጋ በሰው አእምሮ በሰው ሁሉ ያለውን የሥጋ ፍላጎት የሰው ልጅ መቼም ብዙ ፍላጎት አለው ወገኖች፣ ስናስበው የተለያየ ፍላጎት አለን። የሥጋ ፍላጎት አለን። የሥጋ ፍላጎት እንጾማለን ስንል እንደክማለን። እያችሁ እንጾማለን ስንል እንደክማለን። ከዚያ የሥጋ ፍላጎታችንን ወደ ሥጋ ፍላጎታችን ዞር ብለን የሥጋ ፍላጎታችንን እናሟላለን። ትንሣኤውን ለወላጆች ጽሙና ለወጣቶች መረጋጋትን ታስተምራቸዋለች። ቅዱስ ያሬድ ትንሣኤውን ለወላጆች ጽሙና ለወጣቶች መረጋጋትን ታስተምራቸዋለች። ብዙ ጊዜ በእኛ ላይ የሚያደረው ያለ መረጋጋት ነው ወገኖች። በእኛ ላይ ያደረው ያለ መረጋጋት ባህሪ ከሰው ላይ ብዙ ጊዜ ይታያል። ዝግ ያለ ማለት ያለ ማስተዋል ያለ መጨመር ከእኛ ላይ ብዙ ጊዜ ይታያል ወገኖች። ስለዚህ ትንሣኤውን ለወላጆች ለወጣቶች ለሌሎችም ሁሉ በጾም ላልተቀጡት ሁሉ ጾም መረጋጋት ትሰጣቸዋለች፣ ታረጋጋቸዋለች። ወገኖች እያችሁ አባቶቻችን በመጾም በመጸለይ እግዚአብሔርን አይተውታልና ይላል። እንዲሁም ቅዱስ አባ ሕርያቆስ አባታችን ባሕታዊ መናኙ አባት እንዲህ ነው የሚለው በትርጓሜው በቅዳሴ ማርያም ላይ እስመ በአንጽሖ መንፈስ ርእይዎ ነቢያት ወተናጸሩ ገጸ በገጽ ይላል። ነቢያት እግዚአብሔርን ገጸ በገጽ አይተውታልና መንፈስን ንጹሕ በማድረግ እያችሁ ሰውነትን ንጹሕ በማድረግ በቅድስና በንጽሕና በመኖር በሱባኤ በጾም እግዚአብሔርን ፊት ለፊት አይተውታልና ይላል። ተነጋግረውታል ይላል። እውነት ነው ወገኖች፣ ነቢያት እግዚአብሔርን አይተውታል። እነ ሊቀ ሙሴ ነቢያትን ስንመለከት ፊት ለፊት አይተውታል። እነ ኢሳይያስን ሐዋርያትን ስንመለከት ከእግዚአብሔር ጋር ይነጋገሩ ነበር በንጽሐ ልቡና በንጽሐ መንፈስ። ወገኖች ከእኛ ንጹሕ መንፈስ ሊኖረን ይገባል። ንጹሕ መንፈስ፣ የተቀደሰ መንፈስ፣ ለእግዚአብሔር የተመቸ መንፈስ፣ እግዚአብሔር የሚያድርበት ሰውነት። ወገኖች የሰው ልጅ እኮ የመንፈስ ቅዱስ ማደሪያ እንደሆነ ታውቃላችሁ። የሰው ልጅ የመንፈስ ቅዱስ ማደሪያ ነው። በጾም በጸሎት በሱባኤ የሰው ልጅ የመንፈስ ቅዱስ ማደሪያ ነው። ነገር ግን ዛሬ የሰው ልጅ አብዛኛችን የሰይጣን ማደሪያ የዲያብሎስ ማደሪያ ሆነን ወገኖች፣ ባለመረጋጋታችን የሰይጣን ማደሪያ መሆን አያስፈልግም ወገኖች። የሰው ልጅ ለእግዚአብሔር የእግዚአብሔር ማደሪያ ነው ወገኖች። ከላይ ከሰማይ መጥቶ ክርስቶስ በሰው ልጅ ነው ያደረው፣ በሰዎች ልጆች ነው ያደረው፣ በእኛ ላይ ያደረው። ያንን ሥጋ አነጻው፣ እግዚአብሔር አነጻው። እግዚአብሔር ንጹሕ ሰው አገኘ። እግዚአብሔር ከእስራኤል ልጆች ጥሩ ሰውን አገኘ። ብዙ ሴቶች ነበሩ፣ የእስራኤል ልጆች ነበሩ። ነገር ግን እግዚአብሔር በእነሱ ላይ አላደረም። በአንዲት ድንግል በሐናና በኢያቄም ልጅ አደረ ክርስቶስ። አያችሁ፣ አንጽሖ ሥጋ ቀድሶ ያንን ሥጋ አነጻው ይላል ቅዱስ ያሬድ። ቀደሰው ብላ ነፍሷን ቀደሰው ይላል። ቀደሰው። እየሰማችሁ ነው። በድንገት ልባችን እንዳይሳረፍ ሰይጣን በትምህርት ላይ ገብቶ ሌላ ሀሳብ እያመጣ ሀሳባችን ብዙ ይሰጠዋል። እንዳትሰረቁ አደራችሁን። ቃሉን መስማት አስፈላጊ ነው። ያንን ሥጋ ክርስቶስ አነጻው። ያን ንጹሕ ሥጋ ንጹሕ ባሕርይ ክርስቶስ አነጻው፣ ቀደሰው።
በጊዜውና በሰዓቱ መንፈስ ቅዱስ ያድርብን ይሁንልን። እግዚአብሔር ከእግዚአብሔር አንሸሽ ወገኖች። ብዙዎቻችን ከእግዚአብሔር ወጥተናል፣ ያወጣን ይመስለናል። በአነጋገር በክፉ አነጋገር በክፉ አካሄድ ወጥተናል ከእግዚአብሔር። ወደ እግዚአብሔር ቤት ልንባሉ ይሄ ደስ አለኛል። በምን እየጾም እየጸለይ ወደ እግዚአብሔር ቤት በእግዚአብሔር ቤት ብዙ በረከቶች ስለሚገኙ በእግዚአብሔር ቤት ብዙ ስለሚገኙ ምን አይነት በረከት ይገኛል? በዚህ አይነት ትላላቸው ይጠጣ ወይስ ያረጋ ነገር ምን ይገኛል? ብዙ ናቸው። ጊዜያዊ ያልሆኑ ዘላለማዊ የሆኑ በእግዚአብሔር የሚገኙ ብዙ በረከቶች አሉ ወገኖች። ከዝማሬው ጀምረን ስንሄድ መንፈሳዊ ነው፣ ቅዳሴው መንፈሳዊ ነው፣ ሰማያዊ በረከት ነው። አያችሁ ቅዱስ ሥጋውና ክቡር ደሙ ለእኛ ሕይወትና ስርየት ነው ወገኖች። ነገር ግን ሕይወትና ሲሆን ቅድም ነግሬያችኋለሁ። ነቢያት መንፈስን ንጹሕ ማድረግ እግዚአብሔርን አይተውታልና ብያችኋለሁ። ቅድም መንፈሳችን ልባችን ንጹሕ እያደረግን የሰው ልጅ ልቡን አንጽቶ ቀድሶ ከእግዚአብሔር መገናኘት ይችላል። ሰው ዝም ብሎ በተለምዶ የተፈጠረ አይደለም። በተለምዶ የተፈጠረ አይደለም። ዝም ብሎ የሰው ልጅ በአርአያ ሥላሴ የተፈጠረ ስለሆነ ሕግና ስርዓት አለው። እንደ ሌሎች ሕግና ስርዓት እንደሌላቸው ሳንሆንለት ሕግና ስርዓት ተሰርቶልናል። ማነው የሰራው ሕግና ስርዓቱን? ባለቤቱ ክርስቶስ ሰጠው ወገኖች። በሕጉ በስርዓቱ በትእዛዙ መሄድ አስፈላጊ ነው ወገኖች። ምንድን ነው ሕጉና ስርዓቱ? የእናንተ የምዕመናን ድርሻ ምንድን ነው? መጾም፣ መጸለይ፣ ከእግዚአብሔር ጋር መገናኘት፣ አስራቱን በኩራቱን መክፈል እና ወይ እናንተ ድርሻችሁ ወገኖች። የሰውና ጉባኤ አባላት መሆን፣ የቤተክርስቲያኒቱ አባላት መሆን፣ አስራቱን በኩራቱን እግዚአብሔር አለመቀማት፣ አለመዋሸት አስፈላጊ ነው። ስርዓቱን በኩራቱን ቀምታችሁኛል ያለ እግዚአብሔር እኮ ቀምታችሁኛል። አንድ ሰው አስራት በኩራት ከነፋስ ሲያወጣ ምንም የጎዳው ነገር የለም ወገኖች። የምዕመናን ድርሻ እንዳጠቃላይ ብዙ የሚያሳስባችሁ ነገር የለም። የእናንተ ድርሻ ይሄ ነው። አስራት በኩራቱን ማውጣት፣ ቅዱስ ሥጋውና ክቡር ደሙን ጾምና ጸልዮ መቀበል ነው። ስርዓት ማጽናናት መጾም ነው ወገኖች። የእኛ ድርሻ ይሄ ነው። ስራ የተሰራልና ይሄ ነው። እንደ ሌሎች ሕግ እንደሌላቸው ሰዎች አይደለም። ሕግ እንደሌላቸው ሰዎች ምንጓዝ ሰዎች አይደለም። እኛ ሕግና ስርዓት ተፍቶናል። በሞሰን አይተን ከዚህ አትለፍ ተብለን ተሰጥቶናል ወገኖች። ሰባት አጽዋማት አለ፣ እሱ መጾም ነው። ለይቶ መጾም አስፈላጊ ነው። ሰባት አጽዋማት መጾም አስፈላጊ ነው። ጾምን አለመሻር ነው ወገኖች። አንዳንድ ሰዎች ጸበል ርጨኝ ይላሉ። ምንድን ሆነሽ ነው ጸበል ትረጪ ስንላቸው ዓርብ ብለውልን እንቁላል በልቼ ሥጋ በልቼ ይላሉ። ታዲያ እንደው ዝም ብሎ ዓርብ ብሎ በልቶ ጸበል ብቻ መረጨት ነው እንዲህ ስንላቸው ዝም መልስ የላቸውም። አሁን እነዚህ ገና በሕገ ልቡና የሚመሩ ናቸው ማለት ነው። ገና በሕገ ልቡና የሚመሩ በዘመነ አበው የነበሩ በሕገ ልቡና የሚመሩ ገና ያላወቁ ገና ስርዓቱን ያላወቁ። አንድ ሰው ጾሞ ዓርብ ብሎ ከሻረ ከአበ ነፍሱ ቀርቦ ይናዘዛል። ከናዘዘ በኋላ ጾም ስግደት ቀኖና ይሰጠዋል እንጂ ዝም ብሎ በጸበል አይደለም። ፊት የጸበል ውጭ የሚሉ ሰዎች አሉ። እንደዚህ አይደረግም። ያላወቃችሁ በደንብ ወቁት። አባቶች ሊቃውንት ሞልተዋል። የሚጠየቁ አበነሶቻችሁ ጠይቁ ብሎ ጸበል መጠጨት ሳይሆን ቀርቦ ጾሙን መቀበል ስግደቱን መቀበል ነው። በዚያ በተለምዶ መሄድ አስፈልጋባችሁ። እንደዚህ ነው። ሕግና ስርዓት አለው። ስለዚህ ጾም ተፈውስ ስለ ነፍስ ጾም ያችን ነፍስ የቆሰለችውን ነፍስ በኃጢአት የተዘፈቀችውን ነፍስ በብዙ መከራ የተፈተነችውን ነፍስ ይህች ጾም ይህች ጸሎት ለነፍስ መድኃኒቷ ናት፣ ትፈውሳታለች ይላል ወገኖች። ብዙዎቻችን በነፍስ ቆስለን ስለሆነ በሥጋ ሳይሆን በልተን ጠጥተን እንደዚሁ እንረካለን። በነፍስ ግን ቆስለን እንዳይሆን ራስን መመርመርና ራስን ማስተዋል አስፈላጊ ነው ወገኖች። ራስን መመርመር አስፈላጊ ነው። ሄደና ራስን ለካህን አስመርምር ያለ ክርስቶስ በምስጋና ለእሱ ይድረሰውና ቀርቦ በጠየቀው ጊዜ ሄደና
ያን የሥጋ ፍላጎት ሁሉ ታጠፋዋለች። ጾም፣ ስግደት የሥጋውን ፍላጎት ታጠፋዋለች። ትንሄሮም ለወራዙ ጽሙና ወጣቶችን መረጋጋት ሰጣቸዋለች። የታወቁትን ጸጥ ታደርገዋለች። ብዙ የሥጋ ፍላጎት አለ ብያችኋለሁ ወገኖች። ያን የሥጋ ፍላጎታችን ሁሉ እንዲጠፋ ጾም በጾም አስፈላጊ ነው። ለድንገት ታማችሁ በድካም የተነሳ ብዙ ጊዜ እየተሳቀቅን መጾም የለብንም። በሚስተካከል ጊዜ ይስተካከላል። ስንጾም ተሳቀን አይደለም እንጾመው፣ ደስ ብሎን መጾም አለብን። ስንታመም እንዲያው የሚሻሻል ማዕበለስ ተነግሮ አሚያታም ያለው ተብሎ ተነግሮ ያ ይሻሻል፣ በኋላ ይሻሻላል። እንደዚህ ብሎ ግን በዘፈቀደ ሕግ የሌላቸው ሰዎች እያቸዋለሁ ግን መሆን የለበትም። ቅዱሳን አምላክ በረድኤቱና በበረከቱ ይባርከን። ልባችሁን ንጹሕ አድርጉት። ልባችን ንጹሕ እናድርገው። ከልባችን ያለውን ክፉ ነገር አውጥተን እንጣለው። ጊዜ የለንም፣ ጊዜያችን ደርሷል። ጊዜ አለን ብላችሁ እንዳትወስኑ። የሰው ልጅ መቼም ቢሆን መቼም ጊዜ የለውም። ምጽአቱ ቅርብ ነው። ምጽአቱ ቅርብ ነው። የሰው ልጅ ዓለም ያልፍ መቼ ነው ከብሎ ይህን ዓለም ክርስቶስ የሚያሳልፈው ብሎ ቀና ብሎ ያያል። ህዝብ ክርስቶስ የመጣበት ቀን አይታወቅም። ነገር ግን ለእያንዳንዱ ምጽአቱ ለሰው ሞቱ ነው ወገኖች። ይሄ ነው ሞት እንዳለ እንወቅ። እያንዳንዳችን ከራሴን ጀምሮ እግዚአብሔርን መምራት አለብኝ። እግዚአብሔር አይመጣብኝም ብዬ ዝም ብዬ እየተሻለሁ ዝም ብዬ በእግዚአብሔር ላይ ብቀልድ በእግዚአብሔር ላይ መቀለድ ያሰብ ወገኖች። እኔ ማን ነኝና አንተ ማን ነህና ብሎ ይመጣብኝ? እኔ ማን ነኝ? እውነት ነው። ሞት እንዳለባችሁ ወቁ። ሰው ሊኮራና ሊታጀል አይገባውም ወገኖች። አያችሁ፣ የሰው ልጅ ማለት ነው። የሰው ልጅ የሚመጣበትን አያውቅም፣ ያነጻል። እስመ ኢያአምር ሰው ዘይመጽእ ላዕሌሁ፣ ሰው በላዩ ላይ የሚመጣበትን ነገር አያውቅም። እውነት ነው፣ አናውቅም። ዛሬ ንሙት ነገር ንሙት አናውቀውም። ነገር ግን ቅድሚያ ከእግዚአብሔር ፊት ቀርበን እግዚአብሔርን በጾም በጸሎት በንስሐ በቀኖና መለመን አስፈላጊ ነው ወገኖች። የቅዱሳን አምላክ በረድኤት በበረከት ይባርከን። አስራቱን በኩራቱን አውጡ ብዬ አደራ ብዬ ነገራቸው ወገኖች። እግዚአብሔርን አንቀማው። እንዲያው 100 ብንከፍል ለእኛ ምንድን ነው? ዘጠኙን አስቀርተን 10 ለእግዚአብሔር ብንሰጠው ለእኛ ትልቅ በረከት ነው ወገኖች። አስራታችሁን አብዛኛችሁ ወደ ኢትዮጵያ እየሰበሰባችሁ የምታገቡ ሰዎች አላችሁ። ግልጽ ልንገራችሁና እውነቴን ነው። መቼም ከእግዚአብሔር ፊት ቆሜ ያልዋሽ አይደረግም። እንደዚህ ባሉበት ቤተክርስቲያን መገልገል ስለሆነ አሳልፈው ወደዚያ መስጠት ከዚህ ካላችሁ በጣም ነው። 14 ወደዚህ መክተል ማውጣት ነው። ለድንገት አንዳንድ ገዳማቶች ልናስረዳና ልትረዱ ትችላላችሁ። ያ ደግሞ ተመካክሮ ከአበረሳችሁ ጋር ተመካክሮ የሚወገድ ነው። ነገር ግን ብሎ በማናለብኝነት ዝም ብሎ አውጥቶ ዝም በሕገ ወጥ 14 ማዶ መክፈል አያስፈልግም። ማለትም 14 ዋናው ይሄው ሲጠየቁትና ልመና የሚጠየቁት ይሄን ነው። እግዚአብሔር አንዲት ሴት እንዲህ አይጠይቃትም። እህቴ ይላታል። አንቺ ነሽ ብሎ ነው። አንቺ ነሽ ወጥ መስራት ታውቂያለሽ፣ እንጀራ መጋገር ታውቂያለሽ፣ ሌሎች ስጋዊ ነገሮችን ሁሉ መስራት ታውቂያለሽ ብሎ አይጠይቃትም። መንፈሳዊ ስራ ይጠይቃል።